እናንተ ወንዶች እንድታደርጉት የማንፈልገው ነገር ግን በፍጹም የማንነግራችሁ ነገሮች ዛሬ የኔ እህታችሁ በግልጽ ነግራችኋለሁ። እሷ ሳትነግረኝ አንቺ ለምንድን ነው የምትነግሪኝ ካልክ ናቹራሊ ብዙ ጊዜ አውርተናል አይደለ? እንኳን የማንፈልገውን የምንፈልገውን በጣም ክሬቭ የምናደርገውን ነገር እንኳን በግልጽ አንናገርም። ይሄ ተፈጥሮ ለኛ የሰጠችን ቅጣት ብዬ ነው እኔ የምወስደው። ልክ ነው ብዬ አላምንም። ነገር ግን ወንድሜ በማወቅ ስለሆነ ነገር አዌርነስ ካለን የምንፈልገውን ነገር ምን እናደርገዋለን፣ እንዴት መምራት እንዳለብን፣ እንዴት መኖር እንዳለብንና ላይፋችን እንዴት ቀለል ማድረግ እንዳለብን እናቅበታለን። አንድን ሴት ደግሞ ወይ ወዳት ሊሆን ይችላል ወይ ወደሃት፣ ነገር ግን ህይወቴ ውስጥ እንድትገባ ፈልጋለሁ፣ ወድጃታለሁ፣ ባለቤቴ ናት፣ አከብራታለሁ፣ ፈልጋታለሁ፣ ስሜቷን መጠበቅ ፈልጋለሁ ካልክ ባትነግርህም ዛሬ የኔ እህት የምነግርህን ነገሮች መተግበር እንዳይረሳ። እውነቴን ነው የምልህ። እነዚህን ነገሮች ስለማትነግር ብቻ ባለማወቅ ሊሆን ይችላል፣ አንደርስታንድ ባለማድረግ ሊሆን ይችላል። በወንዶች ፐርሰፕሽን ደግሞ እኛ እንደምንረዳው እኛ ካልኩሌሽን እንደምናደርገው አይደሉም ነገሮች አይደል? ቀለል አድርገህ ሊሆን ይችላል አንተ የምታደርጋቸው፣ ወይም የራስህ ትልቅ ሪዝን ሊኖርህ ይችላል። ነገር ግን እቺን ሴት ህይወቴ ውስጥ ፈልጋታለሁ ካልክ ቀን በቀን ነው የምልህ፣ ቀን በቀን ለአንተ ያላትን ስሜት፣ ክብር፣ ዋጋ፣ ፍቅር የሚገሉ የሚያወርዱና የሚያሳጡ ናቸው። ስለዚህ ይሄንን ደግሞ አንተ የመጠበቅ የመምራት ኃላፊነት አለብህ። ያንን እንድታረግ ከሚረዱ ውስጥ ደግሞ አንደኛው የምትወዳትን ሴት የምትፈልገውንና የማትፈልገውን ነገር በሁለታችሁን ኮንሰርን የሚያደርገው ግንኙነታችሁን የሚገል ልክ እንደ እሳተ ገሞራ ተጠራቅሞ አንድ ቀን ኤክስፖስድ ሲያደርግ አንተንም እሷንም ምናልባት በማውራት ወይም አንተ በማወቅ ባለማድረግ መሻሻል የሚችለው ነገር መዝለቅ የሚችለውን ግንኙነታችንን ስለሚያበላሽ ነው። ስለዚህ እኛ ሴቶች የማንፈልገው ነገር ግን የማንነግራችሁ ምንድነው? ከኔ ጋር እስከ መጨረሻው ድረስ በመቆየት ማወቅ ትችላለህ። ሃይ እንዴት ናችሁ? የወዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች ልክ እንደዛሬ ያካፍላችኋለሁ። እንዲሁም አብረን የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትን ሐሳቦች እናነሳለን። ይህን ቻናል ታዲያ ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ዩቲዩብ ወዶት ለሌሎች እንዲያደርስልን ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው ሴት ልጅ እንድታደርገው የማትፈልገው ነገር ግን ምናልባት ደፍራ የማትናገረው አንተን ያሳጣኛል፣ ምናልባት ይከፋዋል፣ አሊያም ደግሞ በዝምታ እንደየባህሪያችን ምታልፍ እንደ ቀልድ የምትናገራቸው ቃላቶች ናቸው። በሷ በፊዚካሏ ሊሆን ይችላል፣ በአስተሳሰብ ደረጃ ሊሆን ይችላል፣ ነገሮች ላይ ባላት እውቀት ሊሆን ይችላል፣ ወይም ነገሮች ላይ ባላት አዌርነስ፣ ስንፍና፣ ዋሬቨር ሁላችንም ደካማ ጎን አለ። ደካማ ጎኗን ተጠቅመ የምትናገራቸውን ቃላቶች ሴት ልጅ በጣም ነው የምትጠላው። ሰዎች ባሉበት፣ ጓደኞቻችሁ ባሉበት ሊሆን ይችላል፣ ዋቴቨር እሷን ሜንሽን በማድረግ ኢቭን ሶሻል ሚዲያ ላይ ሜንሽን አድርገ እንደዚህ አይነት ቀልዶችን የምትለቅ ከሆነ እሷን የሚመለከታት አይነት ወይም እሷን መጥፎ ስሜት እንዲሰማት ከሚያደርግ ነገር እንድትቆጠብ በጣም ነው የምትፈልገው። ምናልባት ለፈኒ ብሎ ሊሆን ይችላል ያደረገው፣ ኢንቴንሽናሊ አንተ እሷን ለመጉዳት ላይሆን ይችላል። ተጫዋች ነህ፣ ቀልደኛ ነህ፣ ሰው የሚያውቅህ በዛ ሊሆን ይችላል። ነገር ግን እነዛ ቃላቶች ወይም እሷን የተመለከቱ ነገሮች ስትናገር እሷን ምን ያህል ልቧን እንደሚሰብር፣ እሷ ልብ ውስጥና አይምሮ ውስጥ ያ ቃል ምን ያህል እንደሚደጋገም ምንም ልታውቅ አትችልም። የነዛ ቃላቶች ድግግሞች ወይም እሷን ደካማ ጎን የሆነችበትን ነገር ተናግረህ አስቀህበት ስቀህበት አብረክ የሆነ ነገር ካደረግከው በኋላ ላንተ ያላትን ስሜት፣ ክብር፣ ፍቅር እንዴት እንደሚያጠፋ ወይም እንዴት ገደል እንደሚከታው ምንም ልታውቅ አትችልም። ወይም ይገባችም በዛ ሰዓት አብራ ስቃ ቀልዳ ልታልፍ ትችላለች ምንም እንዳልመሰላት። እመነኝ ግን ካንተ ፊት ዞር እንዳለች ዝም ብላ ነው የምትደግመው። ተመሳሳይ ነው። በዚህ ጥሩም ነገር እንደዛ ነው። ከሄድን በኋላ እናጫውተዋለን። ሚሞሪያችን ላይ ጭነክ የላከን ነገር ልባችን ላይ ያስቀምጠን ነገር እንደጋግማለን። ስላንተ እንዲሰማት የሚያደርጋትን ስሜት ማጠንከር የሚችሉ ነገሮችን መምረጥ ትተን ለአንተ ያላትን ስሜት ገደል የሚከት ለአንተ ያላትን ክብር የሚያሳጣትን ፍቅር በአንድ ቀን የሚጠፋ ነገር አይደለም። ቀስ በቀስ በነገሮች ድግግሞች፣ በስሜት ወይም ደስ በማይሉ ስሜቶች መደጋገም ይጠፋል። የዛኔ ደግሞ ያጣችውን ወይ ለአንተ ያልጣችውን ክብር በማሳየት ነው ከአንተ የምትርቀው ወይም ከህይወት የምትወጣው ወይም የሆነ ቀን ያልጠበቅከውን ቃል የምትናገር። ስለዚህ እንደ ቀልድ አድርገህ ሊሆን ይችላል፣ እንደ ጨዋታም ሊሆን ይችላል፣ በቁም ነገር ሊሆን ይችላል።
ሜንሽን እያደረግክ የሷን ደካማ ጎን ለማሳቀም ሆነ ለመጥቀስ ከሞከርክ ሴት ልጅን በጣም ነው የምታስከፋት። ይቅርብህ። ሁለተኛው ከራሷ በላይ አንተ ላይ ኢንቨስት እንድታረግ ትፈልጋለች ሴት ልጅ፣ ነገር ግን አትነግርህም። በተለይ በቁም ነገር የምታይ ሴት፣ በሲሪየስ የወደደች ወይም ያፈቀረች ሴት በጣም በትልቁ ለአንድ ወንድ ልጅ ስኬት፣ አንድ ወንድ እንዲበልጣት፣ የወደደችው ወንድ ማለት ነው እንዲበልጣት፣ የተሻለ ቦታ እንዲደርስ፣ በዙሪያ ካሉ ሰዎች ተሽሎ እንዲገኝ እጅግ በጣም ነው የምትፈልገው። ግን አሁን ከእንትና እንድትሻል ፈልጋለሁ፣ ከእንትና እንደዚህ እንድታረግ ፈልጋለሁ ምናምን ልትል ትችላለች። ነገር ግን ዲፕዳውን ያለውን ትልቁን የምትኮራበትን ነገ አሸንፈ ማየት፣ በሁሉም ፊት ካጠገብህ መቆም እጅግ በጣም የሚያኮራት ነገር ስለሆነ ልታቀ የሚገባው ብዙ ጊዜ ተናግሬያለሁ። ብለጧቸው የምትወዷቸውን ሴቶች ብያለሁ። እንድትወድህም ከፈለክ ብለጣት፣ እንድታከብርም ከፈለክ ሴት ልጅን ብለጣት። ሜንታሊ፣ ፊዚካሊ፣ ፋይናንሻሊ ሊሆን ይችላል። በእያንዳንዱ ነገር ላይ ጠንካራ መሆንህን ፕሮቫይድ ማድረግ የምትችል ኃላፊነት የምትወጣ የምትችል ወንድ መሆንን ወይም ወንድ የሚለውን ታይትል የሚያሟላ ወንድ መሆን መቻል አለብን። ወንድሁን በቃ በጣም እንደ ስድብ ነው አሁን። ነገር ግን ብዙ ወንዶች ኃላፊነታቸውን እየተዉ ወይም ምናልባት ኮሚትድ መሆኑን መፍራት ሊሆን ይችላል። ነገር ግን አንድ ሴት ልጅ ትልቅ ቦታ እንድትሰጥ ከፈለክ፣ ከፍታ ላይ እንድታስቀምጥህም ከፈለክ፣ ወይም ከፍታ ላይ ስትቀመጥ ማየት በጣም ከመፈለጓ የተነሳ ሁሌም ምንድነው የምትፈልገው? እንድትበልጣት ትፈልጋለች። ብለጣይ ላትል ትችላለች። አፋውጣ እንድትበልጣኝ እፈልጋለሁ ላትል ትችላለች። ነገር ግን እጅግ በጣም ነው የሚፈልጉት በሚወዱት ወንድ መበለጥ። በእያንዳንዱ ቦታ ላይ ነው ምልህ፣ ራስን በማስከበር ለራስ ዋጋ በመስጠት ለራስ ጥሩ ነገር በማድረግ ሊሆን ይችላል። ወይም ራስ ላይ ኢንቨስት የምታደርጋቸው ነገሮች ላይ ከሷ ይልቅ ለሷ ከምታደርጋቸው ነገሮች ይልቅ ጀነራሊም ነው ምልህ እሷ ከምትፈልገው ወይም ከማትነግረው መጠን በጣም ውጤት የሚሰጠው ነው። ብዙዎቻችን ለወደድናቸው ነው ኢንቨስት የምናደርገው፣ ነገር ግን የተሳሳተ ነው። ስለዚህ ራስ ላይ በደንብ ኢንቨስት አድርግ፣ ብለጣት፣ የዛኔ ታየዋለህ። ሶስተኛው ሴት ልጅ በጣም ቢዚ ነኝ ወይም እሷን ሳታገኛት ለእሷ ሳትደውል እሷን ኮሚኒኬት ሳታደርግ የምትውለውን ቀን እጅግ በጣም ነው የምትጠላው። ተረድታችሁኛል አይደለ? ቢዚ ልትሆን ትችላለህ። የምርም ቢዚ ሆነ ሊሆን ይችላል። ምናልባት ደግሞ ላትችል ትችላለህ። ያ አይደለም ፖይንቱ። አንደርስታንድ ልታደርግ ትችላለች። ነገር ግን ሲደጋገም ስፔሻሊ ደግሞ ኤክስፕሌን ማድረግ ካልቻልክ ስለዛ ቀን ወይ በምን ያገባሻል አይነት አንተ የራስን ስሜት ነው የምትረዳው አይደል? እኔ በጣም ቢዚ ሆኜ ነበረ ሌላ ሴት ጋር ሄድኩ ወይ ስጫወት ወይ ከጓደኞቼ ጋር ኳሳይ ምናምን አይደለም፣ ስራ ላይ ሆኜ ነው፣ ለራሳችን ብዬ ነው፣ ለወደፊታችን ብዬ ነው ምናምን የሚል የራስ ሳይድ ጠንካራ የሆነ እንትን ሊኖር ይችላል፣ መከራከያ ነጥብ ሊኖር ይችላል። ነገር ግን አሁን እሷ አምና ብትቀበልህም ኦኬ እሺ ልክ ነህ ብለህም ወይም ብታልፍህም ይሄ የእሷ በአይምሮ ውስጥ ያለ ነገር ነው። ስነ ልቦናዋ ግን ምን ይላል? ይሄ ልጅ ላይ አይወድሽም ማለት ነው። ለአንቺ ክብር የለውም። ቦታ ቢኖረው እኮ 5 ደቂቃ ያጣል እንዴ ለአንቺ ስልክ የሚደውልበትን፣ ለአንቺ የሆነ ቴክስት መላክ ኦር ቢዚ ነኝ ምናምን ማለት የሚያቅታ ይመስልሻል? ፋክት ነው ደግሞ። ፕሬዚዳንትን ብትሆን በእርግጠኝነት የሚወዳትን ሴት ወንድ ልጅ ለማናገር ጊዜ እንዳለው በእናንተም ሳይድ ያረጋግጣል። የሰዎችን ልጆች ባህሪ የሚያጠናው ትምህርት። ስለዚህ ሪያሊቲም አለ፣ ስነ ልቦናም አለ። ከዛ ባሻገር ደግሞ ማወቅ ያለብህ ነገር ወደደችም ጠላችም እነዚህ ነገሮች ጫና ውስጥ እንደሚከቷት ነው ማመን ያለበት። ህይወቴ ውስጥ ፈልጋታለሁ ካልክ ወደፊት ባገባት ደስ የምትለኝ ልጅ ናት፣ አፍቅሬያት ወድጃት ነው አብሬዋት ያለው ካልኩኝ ቫሊዩን ያሳንስብኛል ብላ የምታስበው ወይም ለእኔ የሰጠኝ ቦታ አናሳ ነው ብላ ራሷን ኮምፔር እንኳን እንዳታረግ ከፈለግ መጠንቀቅ መቻል አለብህ። በቀን ውስጥ የምትወዳትን ሴት ወይም ወዳታለሁ ወይም እንድትወድ የምትፈልግን ሴት ነው የምልህ ኮሚኒኬት ማድረግ ወይም ይሄ ለቀጣይነት ላለው ነገር ምን ያህል እንደምንገዛ አንተ ላይ የሚታየው የቀጣይነት ኢፈርት ምን ያህል እኛን ኢምፕረስ እንደሚያደርግ በብዙ ቪዲዮዎቻችን ላይ አይተናል። ስቲል ግን ይሄ ዝምታን ዝም ብለህ መምረጥ፣ ሌላ ደግሞ ስፔሻሊ ጸብ ከተፈጠረ አለመግባባትም ተፈጥሮ ሊሆን ይችላል። ነገር ግን ክፍተት አትፍጠር። በጣም ነው የምትጠላው ሴት ልጅ። በተቻለ አቅም ማውራት ሊሆን ይችላል፣ መፍታት ካለባችሁ መፍታት ነው። ነገር ግን ህይወት ውስጥ ስቲል አቴንድ እንደምታደርግ ወይም እንዳለች ማሳወቅ መቻል አለብህ። እንዳልኩ የምትፈልጋት ከሆነ ህይወት ውስጥ ነገር ግን እንዲስታረግ ይደብረኛል፣ እንዲስታረግ ይጨንቀኛል፣
እንትን ይከብዳል አይደል? በዚህኛውም ሳይድ ሆናችሁ ምን ሁኜ ነው ምናምን ብላ ራሷን ስለምታስብ ወይም ተጽዕኖ እስከተዋለሁ ብላ ስለምታስል ስለምትወድ ላትነግር ላትጠይቅ ትችላለች። አንተ እቺን ስህተት አትስራ። አራተኛው እጇን እንድትይዝ በጣም ትፈልጋለች። ፐብሊክ ቦታ ላይ የኔ ናት አይነት መገለጫዎችን ወይ ታፔላ እንድትሰራ ሴት ልጅ ትፈልጋለች። ነገር ግን አትነግርህም። እጅግ በጣም ነው የምንወደው ወንድ እጃችንን ይዞ ሲሄድ ከጓደኞቹ ሲያስተዋወቀን ስለ ቤተሰቦቹ ሲነግረን አላማ ወይም ወደፊት ውስጥ ህይወት ውስጥ እንዳለች ማወቅ ትፈልጋለች። ቅድሚያ እንደሰጠሃት በደንብ ነው ማወቅ የምትፈልገው። ነገር ግን አስተዋውቀኝ ከቤተሰቡ ጋር ታስተዋውቀኝ የምትል በጣም ረጅም ዓመት አብራችሁ ቆይታችሁ ከነዚህ ነገሮች እየሸሸክ መሆኑ ሲገባት ልትጋፈጥ ትችላለች። ከመለየቴ በፊት ኦልሬዲ ባይዘወይ ማለት ነው ዴድ አርጎም ሊሆን ይችላል። የዛኔ ለአንተ ያላት ስሜት እስቲ ተስፋ ካለው ግን ዝም ብዬ ከምቀር ብዙ ዓመት የለፋውበት ግንኙነት ነው እስቲ ብላ ልትጠይቅ ትችላለች። እመነኝ። ወይም ልትነግር ትችላለች። ወይም በቃ ከዚህ በኋላ አብሬው ሆን ካልኩ ምንም አልመጣም ፍቅሬ ኦልሬዲ ወጥቷል ብላ ካመነች አንተ እንዲህ ነህ ልትል ትችላለች እንጂ ይሄንን ግን ላትነግር ትችላለች። በምን ምክንያት ብትላት ድንገት ስትቀዘቅዝብ፣ ድንገት ሲቀየር ባህሪዋ፣ ድንገት ስጠፋ በምን ብትላት የዛኔ ልታውጣው ትችላለች። የሚቀርብኝ ነገር የለም ብላ። ነገር ግን ይሄ ግንኙነታችሁን በራሳችሁ በኩል መቅረት ያለበት ጸባችሁ ሊሆን ይችላል። በእናንተ በሁለታችሁ መሀል ብቻ መሆን ያለበት ሌላ ሚስጥሮች ሊኖሩ ይችላሉ። ከዛ ውጭ ግንኙነታችሁን ከማህበረሰብ፣ ከጓደኛ፣ ከቤተሰብ መደበቅ ፐብሊክ ቦታ ላይ ከእሷ ጋር ስትታይ ልክ አክት የምታደርግበት መንገድ ምናልባት በራስህ ልክ ነው ብለህ ምንድን ነው እንደዚህ ሾ ምናምን ብለህ ልታመን ትችላለህ። ነገር ግን ስቲል ማተር የሚያደርገው ለእኛ የእሷ እንደሆንክ እሷ ፍቅረኛክ እንደሆነች እጇን በመያዝ ሊሆን ይችላል፣ ከአጠገቧ በመሆን ሊሆን ይችላል፣ ፕሮቴክት በማድረግ ሊሆን ይችላል። ትሪት የምታደርጋትን መንገድ የሆነ ቦታ ላይ ለብቻችሁ ስትሆኑ ስታዩን በነዛ አካባቢ ባሉ ሰዎች ስታሳያት የእርግጠኝነት ስሜት እንዲሰማት ያደርጋታል። ያንን የእርግጠኝነት ስሜት ደግሞ እስክትሰጣት ድረስ ሴት ልጅ ሁሌም ምንድን ናት ብያቸዋለሁ? ኢንሴኪዩር ናት በዙሪያዋ ባለው ወንድ። ያ ስሜት ደግሞ በቆየ ቁጥር ለአንተ ያላትን ስሜት ምን ያደርገዋል? ያጠፈዋልም፣ ዝቅም ያደርገዋል። በቃኝ ከዚህ ልጅ ጋር ሁሌ ደብቆኝ ምንድን ነው የሚፈልገው? አይወደኝም ማለት ነው ምናምን የሚል እምነት ያደርሳታል። እንዳልኩ የራስ ሳይድ ስቶሪ ሊኖር ይችላል። በዚህ በኩል ነው ማምነው ፍቅር እንዲህ ነው መገለጽ ያለበት ምናምን ብለህ ልታምን ትችላለህ፣ ልትቀበልም ትችላለህ። በዛው ልክ ግን እውነት አይደለም። ልታሳይ ይገባል እንደምትወዳት እንደምታፈቅራት እጇን በመያዝ ለጓደኞች በማስተዋወቅ ለእሷ ያለህን ቦታ ከነሱ ላይ በቀላሉ ታነባለች። ባይዘዌ ማለት ነው። ስለዚህ እነዚህ ነገሮች ላይ ተጠንቀቅ። ላትነግርህ ትችላለች፣ ግን ነው። አምስተኛው እንዳትዋሻት። ሴት ልጅ ስትዋሻት ታውቃለች። ነገር ግን እየዋሸኸኝ ነው ብላ አትነግርህም። በአይኗ ልትነግርህ ትችላለች፣ ግን ብዙ ጊዜ ታልፋለች። በተለይ የሚያሳፍር ከሆነ በተለይ ግንኙነታችንን ያበላሻል ብላ ካሰበች ወይም የሆነ ቀን እውነቱን ይነግረኛል በራሱ ጊዜ ሲዘጋጅ ብላ ካመነች ዝም ልትል ትችላለች። ነገር ግን ለእያንዳንዱ የሴት ልጅ ጥያቄ ወደምትወደው ወንድ ለላከችው ጠንቅቃ መልሷ እሷ ጋር አለ። እውነቴን ህይወት ውስጥ አፕን ያደረገ ሊሆን ይችላል። በሁለታችሁ መሃል ስላለ ሰብ ሊሆን ይችላል። ስላለፈው የፍቅር ህይወት ሊሆን ይችላል። ዋቴቨር። ነገር ግን እሷ ይመለከተኛል ብላ ወይም ትኩረቷን ገዝቶ የጠየቀችህን ጥያቄ ቀጥታ እውነት ማመን የማትፈልገው ወይም እሷን ይጎዳታል፣ ያሳዝናታል፣ ያሳጣኛል ብለህ እንኳን ብታስበው እውነቱን ብትጋፈጥ እድል ይኖርሃል። የሆነ ፐርሰንት ያክሉን ከውስጧ ፍቅርህን ከምታጠፋ ግን ለዛ እውነታ ወይም ለዋሻት ወይም ከምትዋሻት ለምትነግራት እውነት የራስህን ደግሞ አሳማኝ ነጥቦች ይኖረናል አይደል? ህይወታችን ውስጥ አፕል ላደረገው ላይ ያንዳንዱ ነገር መልስ አለን። ግን ቀጥታ አሁን ላይ በማይረባ ነገር እየዋሻት ከሆነ የሆነ ጥፋቶችን እያጠፋህ እየደበቅካት ምናምን ከሆነ እነሱን አውቃ ወይም የሆነ ነገር ጠርጥራ ስትነግራት መልስ እንዳላት ወቅ። ስትዋሻትም ዝም እንደምትል ወቅ። በሆዷ ትስቃለች፣ ትታዘብሃለች፣ ብዙ ታስባለች፣ ብዙ ካልኩሌት ታደርጋለች። ውሸታም ነው እሱም ማመን በጣም ከባድ ነው። ወደፊት ጭራሽ እኔንም ነገ እንዲህ ነው የሚለኝ ወደሚሉ ድምዳሜዎች ትደርሳለች። እነዚህ ደግሞ ውስጥ በቆዩ ቁጥር ምን ያደርጋሉ? የዛን ሰው ለዛ ሰው ያለንን ትልቅ ቦታ፣ ክብር፣ ፍቅር እያጠፉ ነው የሚሄደው። ውሸት አንዳንዴ እንናገራለን። ነገር ግን ያ ውሸት አትሊስት ውሸት መሆኑን ስታቅ ለዚህ ነው ብላ ስታስብ ትክክለኛ ምክንያቱ እሷን ማሳመን መቻል አለበት። በተለይ በጣም መጠንቀቅ ያለብህ በሴት ዙሪያ ሲሆን ኦር የሆነ አለ አይደል ብቻ አለ ብዙ ነገር። ከጠየቀች ግን ያው ከኛ ጥያቄ ሁሌም አለ። ከጠየቀች ግን
ከእውነት ምክንያቱም ትረስት የሌለው ግንኙነት ስፓይናል ኮር የሌለው ማለት የወደቀ ነገር ነው። ከፈለካት ስቲል ህይወት ውስጥ ማቆየት ከፈለክ እንዳትዋሻት። ጥያቄዎቿን የሴት ልጅን መልስ እውነቱን። ምክንያቱም ኦልሬዲ እሷ ጋር መልሱ ስላለ። ሀሳቤን ከወደዳችሁት ከጠቀማችሁ ለእኔ በላይክ ለሌሎች ይጠቅማል ካላችሁ ሼር በማድረግ እኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም።